ሶማሊላንድ ለጅቡቲ ወደቦች አስፈሪ በሆነ የተወዳዳሪነት መንፈስ እየተከሰተች ነው። Unrecognized but stable, Somaliland has transformed Berbera into a modern port with major investment from DP World. The Berbera Corridor, a new highway to Ethiopia, positions the port as a direct challenge to Djibouti's monopoly. ኢሳያስ ደግሞ አሰብን ለኢትዮጵያ ከፍቼ በመስጠት የጅቡቲን እንጀራ አልበላም ሐራም ነው ሲሉ መሰማቱን እናስታውስ። አሰብ ከፊትካ ና ኢትዮጵያ ኢምፖርት ኤክስፖርት በአሰብ ከም ዝኸይድ ገርካ ለጅቡቲ ክትቀትላ ትኽእልካ ሐራም ከምዛ መሰለ ሓሳባት ኣብ ሓንጎልና ቅጅል ኣይብለናኒ ጅቡቲ ሓላል ግበረላ 4 ቢልዮን ህልዋ ወላ 5 ቢልዮን ህልዋ ሓላል ግበረላ። ኢሳያስ ትንሽ ቆይቶ ደግሞ አሰብን በሚስጥር ለግብጽ አሾልከዋል። ما بين اريتريا ما بين جيبوتي يعني بيتكلموا عن ايه؟ بيتكلموا ان مصر هترسل قوات تعمل قاعده عسكريه في اريتريا في ميناء عصب وفي ميناء دولي بتاع جيبوتي اللي اثيوبيا بتعتمد عليه. በሌላ አቅጣጫ ጅቡቲ የወደብ ቁማር ጀምራለች። ይህ ግብጽ ያነጣጠረችበት የጅቡቲ ዶራሌ ወደብ ነው። እነሆ አነጋጋሪው ቀይ ባህር ዛሬም በአዲስ መልኩ እያነጋገረ ነው። ዛሬም ቀይ ባህር ላይ ነን። አዲሱን የጅቡቲ ጂኦፖለቲካዊ ቁማርና አልጠግባይነትን ጭምር እንዳስሰዋለን። ጅቡቲ ውስጡን የራሷን መንገድ እየተጓዘች ነው። ከግብጽ ጋር አዲስ የፖለቲካ ፍቅር ውስጥ ገብታለች። የግብጽ ባለስልጣናት ከሰሞኑ ጅቡቲ ቆይታ አድርገው በወደብ ጉዳይ መክረውና ዘክረው ወደ ካይሮ ተመልሰዋል። في تحرك جيوسياسي لافت، وقعت مصر اتفاقيات لإنشاء موانئ بحرية مع إريتريا وجيبوتي في خطوة يراها الخبراء وسيلة لزيادة الضغط على إثيوبيا الحبيسة وغير الساحلية. ግብጽ የኢትዮጵያ ባላንጣ እንደሆነች ጅቡቲ ታውቃለች። ወደ ጅቡቲም ስትጠጋ ወደብ ፈልጋ ሳይሆን ጉዳይ ኢትዮጵያ እንደሆነችም የጅቡቲ ባለስልጣናት ያውቁታል። ግን ደግሞ የጅቡቲ ባለስልጣናት ግብጽ ማትቅርብን ኢትዮጵያንም እንፈልጋታለን እያሉ ነው። የተሳሳተ የፖለቲካ ቀመርን የሰሩ ይመስላል። Egypt is in a new movement in Djibouti. This new project is connected to the port and logistics. Since the issue is related to a port, it will directly concern Ethiopia. ጅቡቲ ሁለት ዓለም አቀፍ ወታደራዊ ባላንጣ የሆኑትን አሜሪካና ቻይናን ሳይቀር በአንድ ጠባብ ባህር ላይ ወታደራዊ ቤዝን በመስጠት ገቢ የምትሰበስበው ሀገር መሆኗ ሲታሰብ አሁንም ቢሆን ግብጽና ኢትዮጵያ በአንድ ላይ ማለቷ የሚገርም አይሆንም። ይሁንና በዚህ መሃል ነጋዴዋ ጅቡቲ ሁሉን ላገኝ ያለ ሁሉንም ያጣል ወደሚለው እያመራች ነው። ሌላ አዲስ ኃይል በቀይ ባህር አቅጣጫ እየመጣ ነው። ይህም አዲሱ የቀይ ባህር ሳቢ ኃይል ሶማሊላንድ ናት። አሁን ሶማሊላንድ ለጅቡቲ ከባድ ራስ ምታት ሆናለች። ሁለቱም ጎረቤት የሆኑ የአፍሪካው ቀንድ ሀገራት ሲሆኑ ጅቡቲ ካላት በላይ ሶማሊላንድ ብዙ ነገር ያላት አዲስ ሀገርና መከሰቷ የጅቡቲ ባለስልጣናትን እያሳበደ ይገኛል። ሶማሊላንዶች እንደ ኢሳያስ የጅቡቲን እንጀራ አልበላም ሐራም ነው የሚሉ አይደሉም። አሰብ ከፊትካ ና ኢትዮጵያ ኢምፖርት ኤክስፖርት በአሰብ ከም ዝኸይድ ገርካ ለጅቡቲ ክትቀትላ ትኽእልካ ሐራም ከምዛ መሰለ ሓሳባት ኣብ ሓንጎልና ቅጅል ኣይብለናኒ ጅቡቲ ሓላል ግበረላ 4 ቢልዮን ህልዋ ወላ 5 ቢልዮን ህልዋ ሓላል ግበረላ። ቀይ ባህር አጠቃላይ ርዝመቱ 2250 ኪሎ ሜትር ወይም 1400 ማይልስ ነው። የሚገኝበት ትክክለኛ ቦታ ሲመለከት በሰሜን ምስራቅ አፍሪካና በአረብ ሰላጤ ወይም አረብ ፔኒንዙላ መካከል ሆኖ ይታያል። በሰሜን ምስራቅ አፍሪካ የሚገኙት ሀገራት በአንድ አቅጣጫ ቀይ ባህርን ሲያዋስኑ፣ በአረብ ሰላጤ በኩል ደግሞ የመካከለኛው ምስራቅ ሀገራት ያዋስኑታል። በሰሜን ምስራቅ አቅጣጫ በቀይ ባህር ዳርቻ የተደረደሩት ሀገራት ግብጽ፣ ሱዳን፣ ኤርትራ፣ ጅቡቲና አነጋጋሪዋ ሶማሊላንድ ይገኙበታል። በማዶ በኩል ማለትም በምስራቅ አቅጣጫ በአረብ ሰላጤ በኩል ቀይ ባህርን የሚያዋስኑት ሀገራት ደግሞ ሳውዲ አረቢያ፣ የመን፣ ዮርዳኖስና እስራኤል ናቸው።
በአጭሩ ቀይ ባህር የአፍሪካና የእስያን አህጉር ለሁለት ሰንጥቆ የሚያልፍ ስትራቴጂካዊ ጠቀሜታ ያለው ባህር ነው። ባለው የተዘረጋበት ርዝመት ሲታይ በሰሜን አቅጣጫ በግብፁ ስዊዝ ቦይ ወይም ስዊዝ ካናል በኩል ሰሜን አፍሪካና ደቡብ አውሮፓን ለሁለት ከሚከፍለው የሜዲትራኒያን ባህር ጋር ሲገናኝ፣ በደቡብ አቅጣጫ ደግሞ ከህንድ ውቅያኖስ ጋር ይገናኛል። ቀይ ባህር በስፋቱ ሲታይ በአንዳንድ ቦታዎች ላይ ይጠባል፣ በሌሎች አቅጣጫዎች ደግሞ የሚሰፋበት ሁኔታ አለ። ቀይ ባህር ሰፊ ነው የሚባለው በሳውዲና ኤርትራ መካከል ያለው የማዶ ለማዶ ርቀት ነው። በዚሁ ሰፊው ርቀት ነጥብ ላይ 355 ኪሎ ሜትር ስፋት አለው። የቀይ ባህር የማዶና ማዶ ርቀቱ ሲለካ እጅግ በጣም ጠባብ የሚባለው ርቀት የሚገኘው ጅቡቲ ላይ ነው። ይህ ስፍራ ባቤል መንዳብ በመባል ይታወቃል። This strait is called the Bab el-Mandab, meaning the Gate of Tears. Vessels have to go through the passage to get to the Suez Canal, which handles about 12% of world trade and is a major maritime choke point. በተወሰነ ደረጃ የአሰብ ኤርትራ ክፍልንም ጭምር ያካትታል። ከማዶ በሌላኛው አቅጣጫ ያለችው የመን በቀይ ባህር አቅጣጫ ከጅቡቲ ያላት ርቀት ሲለካ 32 ኪሎ ሜትር ብቻ ነው። የአንድ ታክሲ መንገድ እንደማለት ነው። እንግዲህ ይህ እጅግ ወሳኙ የቀይ ባህር ጠባቡ ክፍል ነው ባቤል መንደብ በመባል የሚታወቀው። ሀያላኑ ሀገራት ጅቡቲን ለጦር ቤዝነት የመረጡበት እጅግ ወሳኙ ምክንያትም ጅቡቲ ያለችበት ባቤል መንደብ በመባል የሚታወቀው የቀይ ባህር ጠባቡ ክፍል ወሳኙ ስትራቴጂካዊ ጠቀሜታ ያለው በመሆኑ ነው። በዚህ ቦታ አሜሪካ፣ ፈረንሳይ፣ ቻይና እና ጃፓን የጦር ቤዝ አላቸው። ለጦር ቤዝ ኪራይም ለጅቡቲም ረብጣ ዶላርን ይከፍላሉ። በዚያው አቅጣጫ በጠባቡ ባቤል መንደብ ቦታ በተወሰነ ደረጃ ጅቡቲን የሚጋሩት ኤርትራና ሶማሊላንድ ናቸው። ኤርትራ በአሰብ አቅጣጫ፣ ሶማሊላንድ ደግሞ በገልፍ ኦፍ ኤደን አቅጣጫ ይህንኑ ጠባቡን ባቤል መንደብ ወሽመጥ ከጅቡቲ ጋር ይጋራሉ። ይሁንና ኢሳያስ ለውጭ ኃይሎች ወታደራዊ ቤዝን አልሰጥም የሚል አቋም ስላላቸው የአሰብ ወደብ ዙሪያ ከጅቡቲ ባቤል መንደብ ወሽመጥ ጋር ተመሳሳይ ስትራቴጂካዊ ጠቀሜታ ቢኖረውም ለውጭ ኃይሎች ወታደራዊ አገልግሎት ጥቅም ላይ ያለበት ሁኔታ አልታየም። የየመንን የእርስ በእርስ ጦርነት ተከትሎ ሳውዲ የአካባቢውን ሀገራት በማስተባበር በየመን ተዋጊዎች ላይ ጥቃት ስትከፍት ኢሳያስ በዚህ አቅጣጫ ያለው የኤርትራ የአየርና የባህር ክፍል ለተባበረው ጦር ክፍት እንዲሆን የፈቀዱበት አንድ አጋጣሚ የነበረ መሆኑ የሚታወስ ነው። ይህ የሆነው እንደ አውሮፓውያን አቆጣጠር በ2015 ማለትም የዛሬ 10 ዓመት አካባቢ ነው። ከዚያ በኋላም የተባበሩት አረብ ኤምሬትስ ከኤርትራ ጋር በመግባባት በአካባቢው ወታደራዊ ቤዝን ያቋቋመችበት ሁኔታ ቢኖርም በመሃል በሁለቱ ሀገራት መካከል በተፈጠረው ምንነቱ ግልጽ ያልሆነ ፖለቲካዊ መቀያየም የተባበሩት አረብ ኤምሬት አሰብ አካባቢ ያላትን ወታደራዊ ቤዝ በአፋጣኝ ነቃቅላ የወጣችበት ሁኔታ ታይቷል። ከሰሞኑ እንደሚሰማው ከሆነ ደግሞ ግብጽ በአዲስ መልኩ አካባቢውን ለመረከብ ላይታች ማለት ጀምራለች። በሌላ አቅጣጫ ሶማሌላንድ ሀገር አለመሆኗና የየትኛውንም ሀገራዊ ዕውቅናን አለማግኘቷ በእሱ አቅጣጫ የሚገኘውን እጅግ ወሳኙን የባቤል መንደብ ስትራቴጂክ የቀይ ባህር ክፍል ለወታደራዊ ቤዝነት በሚውል መልኩ ለገበያ ማቅረብ እንዳትችል አድርጓታል። ይህም በመሆኑ ጅቡቲ በዚች እጅግ ጠባብ በሆነች የባቤል መንደብ የቀይ ባህር ወሽመጥ ሀያላኑን እያጋፋች ዶላሯን በማምረት ላይ ትገኛለች። በዚህ መሃል ከፊል የባቤል መንደብ የቀይ ባህር ክፍል ተጋር የሆነችው ሶማሌላንድ ሀገር ነሽ በሚል ለመጀመሪያ ጊዜ በእስራኤል በኩል ዕውቅና ሲሰጣት ጅቡቲን ክፉኛ አስደንግጧል። ሶማሌላንድ በእስራኤል የዕውቅና መንገድ የበርካታ ሀገራትን ዕውቅና አገኘች ማለት በሌላ አነጋገር ከብዙ የራሷን ባቤል መንደብ ክፍል ለወታደራዊ ቤዝነት ማከራየቱ አይቀርም። ይህ ማለት በአጭሩ በዚህ ወሽመጥ ላይ አዲስ የገበያ ተቀናቃኝ ተፈጠረ ማለት ነው። ለዚያም ነበር እስራኤል ለሶማሌላንድ ዕውቅና ሰጠች ሲባል ጅቡቲ ተሽቀዳድማ ምን ሲደረግ በማለት ያወገዘችው። ያ ሁሉም የሚንቀሳቀሰው የራሱን ጥቅም አስልቶ በመሆኑ ከእስራኤል የሶማሌላንድ ዕውቅና ጋር በተያያዘ ጅቡቲ ከሰሞኑ ስትንገበገብና ስትንተከተክ ከርማለች። ይህ አንደኛው ምክንያት ነው። ከወታደራዊ ቤዝ ፉክክር በተጨማሪ ጅቡቲን ሌላ የሚያንገበግባት ጉዳይም አለ። እሱም የወደብ ጉዳይ ነው። 130 ሚሊዮን የሚሆን ሕዝብ ያላት ኢትዮጵያ ከግማሽ ሚሊዮን ያልዘለለ ሕዝብ ያላት ጅቡቲ ወደብ ጥገኛ ነች። የጅቡቲን ወደቦች ጨምሮ በኢትዮጵያ ዙሪያ ከ7 ያላነሱ የሌሎች ሀገራት ወደቦች አሉ። ከቅርበት አንጻር ከታየ አልሆነም እንጂ የአሰብ ወደብ ለኢትዮጵያ በእጅጉ ቅርብ ወደብ ነው። ከአሰብ ቀጥሎ ለኢትዮጵያ የሚቀርቡት ወደቦች የጅቡቲ ወደቦችና የሶማሌላንዱ በርበራ ወደብ ነው። የሶማሌላንዱ የበርበራ ወደብ በተባበሩት አረብ ኤምሬቱ ዲፒ ወርልድ ኩባንያ አማካይነት ከፍተኛ ቴክኖሎጂን እንዲታጠቅ ተደርጎ ተገንብቷል። የሚቀረው ሶማሌላንድና ኢትዮጵያን የሚያገናኘው የመንገድና የባቡር መሰረተ ልማት ነው። ሁለቱ ከተሳኩ የበርበራ ወደብ ከጅቡቲ ወደቦችን በሚበልጥ መልኩ ስለተገነባ ኢትዮጵያን የወደብ ፍላጎት መሳቡ አይቀርም። Unrecognized but stable, Somaliland has transformed Berbera into a modern port with major investment from DP World.
The Berbera Corridor, a new highway to Ethiopia, positions the port as a direct challenge to Djibouti's monopoly. እናም የሶማሊላንድ የሀገራትን እውቅና እያገኙ ሀገር ለመሆን የመንቀሳቀሱ ሂደት ጅቡቲን ሰላም የነሳት ሶማሊላንድ ከቀይ ባህር ጋር በተያያዘ ያላት ስትራቴጂካዊ ጠቀሜታ ላይ የምትገኝ መሆኗ ነው። አሁን ለሶማሊላንድ ሀገራዊ እውቅናን ያጎናጸፈችው እስራኤል በሶማሊላንድ ላይ ወታደራዊ ቤዝን መመስረቱ የሚቀረው ነው አይታይም። አንዳንዶች እንደውም ምናችሁ ሞኝ ነው፣ እስራኤል በበርበራ ወደብ ኤርፖርት ላይ ግዙፍ ወታደራዊ ቤዝን ገንብታለች እያሉም ይገኛሉ። ሌላው ቀርቶ ሀገራዊ እውቅናውን ለሶማሊላንድ ለመስጠት አልሯሯጥም፣ ሶማሊላንድን በተመለከተ ቀደም ሲል የነበረኝ ፖሊሲ ባለበት ይቀጥላል ያለችው አሜሪካ ሳትቀር በሶማሊላንድ የባህር ዳርቻ ወታደራዊ ቤዝን ለማቋቋም የጥናትና የፍተሻ ስራዎችን መስራት ጀምራለች የሚሉ መረጃዎችም ቀደም ባሉት ጊዜያት ተከታትሎ ሲወጡ ታይተዋል። የተወሰነ የአሜሪካ ጦርም በርበራ ላይ ታይቷል። የትራምፕ አስተዳደር ከሶማሊላንድ ጋር ሚስጥራዊ ግንኙነቶችን ማድረግ ከጀመረ ዋላ ደር ብሏል። ሁሉም ነገር በአደባባይ አይነገርም። እስራኤልም በድንገት ለሶማሊላንድ ሀገራዊ እውቅናን የሰጠችው ውስጥ ውስጡን ስትሰራ ከርማ ነው። ዘአፍሪካ ፕላስ ከሳምንታት በፊት ባሰራጨው አንድ ዘገባው አሜሪካ ቀደም ብላ የበርበራ ኤርፖርትን ስታደስ የነበረ መሆኑን አመልክቷል። አሁን ሶማሊላንድ በርበራ ገቡ የተባሉት የአሜሪካ ጦር አባላት ቁጥራቸው ባይታወቅም ጠንከር ያለ ትጥቅ ያላቸው መሆኑ በዘገባው ተመልክቷል። አሜሪካ ከሶማሊላንድ ጋር ወታደራዊ የደህንነት መረጃዎችን ለመለዋወጥ ከዚህ ቀደም የሁለትዮሽ ስምምነት የተፈራረመች መሆኑን ይሄው የመረጃው ምንጭ የሆነው ዘአፍሪካ ፕላስ ባሰራጨው በዚሁ ዘገባው አክሏል። ዘገባው በርከት ያሉ በወታደራዊ አቅማቸው የፈረጠሙ ሀገራት በአፍሪካው ቀንድ ላይ ወታደራዊ ቤዝን የመሰረቱ መሆናቸውና እንደ ቻይናና ሩሲያ ያሉ ሀገራትም ወደ ቀጠናው እየተሳቡ መሆናቸው አሜሪካ ከጅቡቲ ወታደራዊ ቤዟ በተጨማሪ በሶማሊላንድም ተጨማሪ ወታደራዊ ቤዝን ለመገንባት ፍላጎት እንዲያድርባት ያደረገ መሆኑንም አክሎ አመላክቷል። እስካሁን ባለው ሁኔታ በዚህ ጉዳይ አሜሪካም ሶማሊያም ሆነች ሶማሊላንድ ያሉት ነገር የለም። ጅቡቲን የሶማሊላንድ ጉዳይ እንዲያንገበግባት ያደረገበት አንዱ ምክንያትም በወደብም በወታደራዊ ቤዝ ኪራይም ተቀናቃኛው ሀገር ሆና ብቅ እያለች መሄዷ ነው። እንደ ኢሳያስ ሐራም ነው የጅቡቲን እንጀራ አልዘጋም አላለችም። በነገራችን ላይ ትራምፕ እስራኤልን ተከትዬ ለሶማሊላንድ ሀገራዊ እውቅናን አልሰጥም ሲሉ ሰሞኑን ያሳውቁ እንጂ ፖለቲካ እንደየሁኔታው ተለዋጭ ነው። ትራምፕ ደስ ባላቸው ጊዜ ሶማሊላንድ ሀገር ናት ሊሉም ይችላሉ። ከሶማሊያ ተገንጥያለሁ በሀገርነት ወቁኝ በማለት ላይ ላለችው ሶማሊላንድ ሀገራዊ እውቅናን ለመስጠት ጠበቅ ባለ እንቅስቃሴ ላይ መሆናቸውን የሚያመለክቱ መረጃዎች ከወደ ዋሽንግተን ሲወጡ መክረማቸውንም እዚሁ ጋር ማስታወስ ጭምር ይገባል። የአሜሪካ ሴኔት የውጭ ግንኙነት የአፍሪካ ጉዳዮችና የዓለም ጤና ፖሊሲ ንዑስ ኮሚቴ ሰብሳቢ የሆኑት ሴናተር ቴድ ክሩዝ ፕሬዚዳንት ዶናልድ ትራምፕ ለሶማሊላንድ ሀገራዊ እውቅናን እንዲሰጡ ከወራት በፊት ይፋ ደብዳቤ የጻፉ መሆኑ የሚታወስ ነው። በአሜሪካ የሕግ መወሰኛ ምክር ቤት የውጭ ጉዳይ ኮሚቴ አፍሪካ ጉዳዮች ንዑስ ኮሚቴ ሰብሳቢው ሴናተር ቴድ ክሩዝ በዚሁ ለፕሬዚዳንት ትራምፕ በጻፉት ደብዳቤያቸውም አሜሪካ ለሶማሊላንድ ሀገራዊ እውቅናን እንድትሰጥ የሚያደርጓትን አሳማኝ ያሏቸውን ምክንያቶች ዘርዝረዋል። በዚህም ሴናተሩ ሶማሊላንድ የአሜሪካ ቁልፍ የጸጥታና ዲፕሎማሲ አጋር በመሆን አሜሪካ በአፍሪካ ቀንድ ቀጠና የብሔራዊ ደህንነት ጥቅሞቿን እንድታስከብር ከፍተኛ ሚና ስትጫወት መቆየቷን በደብዳቤያቸው ላይ ጠቅሰዋል። ከዚሁ ጋር በተያያዘም ሶማሊላንድ የአሜሪካ ጦር ሰፈርን እንድታቋቁም መጋበዟን፣ ከእስራኤል ጋር ግንኙነቷን ማጠናከር እንደምትፈልግና የአረብ ሀገራት እስራኤልን ግንኙነት ያሻሻለውን የፕሬዚዳንት ትራምፕና አብርሃምስ አኮርድ የተባለውን ስምምነት እንደምትደግፍ ክሩዝ በደብዳቤያቸው ያመላከቱበት ሁኔታ ታይቷል። በዚህም ሴናተሩ ሶማሊላንድ ለአሜሪካ አስተማማኝ አጋር ሆና እንድትቀጥል አሜሪካ ሀገራዊ እውቅና ልትሰጣት ይገባል ሲሉም ጠይቀዋል። ይህ እንግዲህ የሆነው እስራኤል ባለፈው አርብ ለሶማሊላንድ ሀገራዊ እውቅናን ከመስጠቷ ከወራት በፊት ነው። ከእስራኤል አንጻር ሴናተሩ ያሉት ነገር ሁሉ ሆኗል። እናም ትራምፕ እስራኤልን ተከትለው በአዲስ የእውቅና ሀሳብ አይመጡም ማለት የፖለቲካን ከጥቅም አንጻር ያለውን የተለዋጭነት ባህሪ ጠንቅቆ አለመረዳት ነው። ሶማሊላንድ በትራምፕ አስተዳደር በኩል ሀገራዊ እውቅና እንዲሰጣት እየሰሩ ያሉት የአሜሪካ ሴኔት የውጭ ግንኙነት የአፍሪካ ጉዳዮችና የዓለም ጤና ፖሊሲ ንዑስ ኮሚቴ ሰብሳቢ የሆኑት ሴናተር ቴድ ክሩዝ ብቻ አይደሉም። ሌሎች በርካታ ሴናተሮችና የኮንግረስ አባላትም አሉ። የኮንግረስ አባሉ ስኮት ፔሪም ሶማሌላንድ ኢንዲፔንደንስ አክት የሶማሌላንድ የነጻ ሀገርነት ረቂቅ በሚል አዘጋጅተው ለኮንግረሱ አቅርበዋል። ፕሬዚዳንት ትራምፕም ቢሆኑ ከዚሁ ጋር በተያያዘ ጥያቄ ቀርቦላቸው በሰጡት ምላሽ ጉዳዩ ስብስብ ቢሆንም እየሰራንበት ነው ሲሉ በአስተዳደራቸው በኩል ነገሩ ጠበቅ ተደርጎ እንደተያዘ የሚያስታውቁ መሆኑ አይዘነጋም።